ቆይ አንዴ ልጆቻችሁ እንዲያከብሯችሁ ነው ወይንስ እንዲፈሯችሁ ነው የምትፈልጉት? አብዛኛው ወላጅ ክብርና ፍርሃት ይምታታበታል። ሰላም እንዴት ናችሁ? ሶስና እባላለሁ የልጆች አስተዳደግ ባለሙያ ነኝ። እንኳን ወደዚህ ቻናል በደህና መጣችሁ። ሰብስክራይብ ላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። በዛሬ ቪዲዮዬ ጠቃሚ ሀሳብ ነው ብዬ አስባለሁ። ለአብዛኛው ወላጅ ልጆቻችን እንዲያከብሩን የሚያደርጉ 5 ቲፖችን ይዤላችሁ መጥቻለሁ። እንደዚሁም በቪዲዮ መጨረሻ 2 ጠቃሚ ቦነሶችን የሚጨምርላችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁ ይቆዩ። እንዳልኳችሁ አብዛኛው ወላጅ ክብርና ፍርሃት ይምታታበታል። ልጆቻችን እንዲያከብሩን እንጂ እንዲፈሩን ማድረግ የለብንም። ልጆቻችን እንዲያከብሩን ምን ማድረግ አለብን? ቀጥታ ወደ ሀሳቡ ልሂድላችሁ። አንደኛው ለልጆቻችን ሮል ሞዴል መሆን አለብን። አርአያ ሆነ መገኘት አለብን። እኛ በዙሪያችን ያሉትን ሰዎች ስናከብር፣ ሌሎች ሰዎችን ስናከብር ልጆችም እኛ ያደረግነውን ነገር ይተገብራሉ። እኛንም ያከብራሉ፣ ሌሎች ሰዎችንም ያከብራሉ። ምክንያቱም ልጆች ከሚነገራቸው በላይ ወላጅ ወይም የቅርብ ሰው አድርጎ የሚያሳየውን ነገር የመተግበር የመቀበል እድላቸው በጣም ከፍተኛ ነው። ስለዚህ ሰዎችን አክብር፣ እኛ ሰዎችን ሳናከብር ሰዎችን አክብር፣ እኛ ሰዎችን እየተሳደብን ሰው አትሳደብ የምንል ከሆነ ይሄ ልጆች ጋር አይሰራም። ስለዚህ እኛ ራሳችን በተቻለ መጠን ለልጆቻችን ምሳሌ መሆን አለብን። ሁለተኛው ነገር ደግሞ ልጆች መልካም ነገር ሲያደርጉ ማበረታታትን መልመድ አለብን። ብዙ ወላጅ ልጆች መጥፎ ነገር ሲያደርጉ ብቻ የሆነ ሲረብሹ ብቻ ያንን ነገር ነቅሶ እያወጡ በሱ ነገር በቃ በሁል ጊዜ በኩርኩም ማለት ነው የሚቀናው። ነገር ግን መልካም ነገሮችን ሲያደርጉ ስታበረታቷቸው፣ ሬንፎርስ ስታደርጓቸው ያንን ነገር ለመድገም በጣም ነው የተነሳሽነት ስሜታቸው የሚጨምረው። እስኪ አድርጋችሁ ሞክሩት። እነዚህ አሁን የምላችሁን ቲፕ ሁሉንም ባድረግ እንኳን ባችሉ ከዚህ ውስጥ 3ቱን 4ቱን ተግብሩትና ልጆቻችሁ ላይ የምታመጡትን ለውጥ የምታዩት ይሆናል ራሳችሁ ማለት ነው። በተለይ የማይታዘዙላችሁ ወላጆች ካላችሁ ምንድነው አሁን እንዳልኳችሁ መልካም ነገሮችን ሲያደርጉ፣ ታናናሾቻቸውን ሲያግዙ፣ ሲታዘዙላችሁ፣ መልካም ነገር ሲያደርጉ፣ ሰዎችን ሲያከብሩ፣ በቃ መልካም የሚባለውን ነገር ሲያደርጉ በጣም ጥሩን ያደረግከው እያላችሁ በራሳችሁ መንገድ ማበረታታት ይኖርባችኋል ማለት ነው። 3ኛዎችም ክብር እንደሚፈልጉ ማሰብ አለብን። አንዳንድ ሰው እኛ ብቻ መከበር እንዳለብን ነው የሚያስበው። ነገር ግን ልጆችም መከበር ይፈልጋሉ። ለምሳሌ አንድ ልጅ ሲያለቅስ ዝም በል ከዚህ ሂድ አትጩሁብኝ ላይ ብላችሁ ያንን ልጅ ከስራችሁ እንዲሄድ ከምታደርጉት እና ልጁን ደግሞ እንደዚህ ስለተሰማን ያለቀስከው እንደዚህ ስለሆንክ ነው ብላችሁ እንደተረዳችሁ ስታሳዩት ለሱ ክብር እንዳላችሁ እንዲሰማው ታደርጉታላችሁ ማለት ነው። ስለዚህ ሌላኛው ነገር ልጆችን ክብር ባለ ድምፅ ማውራት፣ ስሜታቸውን መረዳት ከኛ ጋር ያላቸው ግንኙነት በጣም ጥሩ እንዲሆን ያደርጋቸዋል። ልጆች ብዙ ጊዜ ካስተዋላችሁ ጥሩ የሆነ ግንኙነት ካለን በደንብ ነው የሚታዘዙልን። ሞር የተሻለ የመታዘዝ የመግባባት ነገር ይኖረናል። ስለዚህ መጀመሪያ ጥሩ የሆነ ተግባቦቱ ላይ መስራት ይኖርብናል ማለት ነው። ሌላኛው ግልጽ የሆነ ደንብ ወይም ወሰን ሊኖረን ይገባል። ባውንደሪ ሊኖረን ይገባል። የማያወላውል የማይቀያየር ግልጽ የሆነ ቀጥተኛ የሆነ አቋም ሊኖረን ይገባል። አንድ ቀን እንፈቅዳለን፣ የምንፈቅደውና የምንከለክለው ነገር ቀጥተኛ የሆነ የማያወላውል መሆን አለብን። ያ ከሆነ በቃ እናቴ እንደዚህ ነው ባህሪዋ ካለች አለች ነው፣ አሁን እንደዚህ ሀሳቧን አትቀያየርም የሚለውን ነገር በውስጣቸው እያሰቡት ይመጣሉ። ልጆች ናቸው ብለን እናስብ እንችላለን። ነገር ግን የእኛንም ስሜት የመረዳት አቅም አላቸው፣ እነሱም እንደየ አቅማቸው ማለት ነው። ያወጣችሁት ሕግ በቤት ውስጥ በቃ የማይፈጸመው አይፈጸምም፣ የሚፈጸመው ይፈጸማል። ይህንን ነገር በደንብ አትኩሮት ሰጥታችሁ መስራት አለባችሁ። ለምሳሌ የሆነ ጥፋት አጥፍተው እስከዚህን ደቂቃ ድረስ ወይም ታይምአውት አድርጌያለሁ ወይ ደግሞ ቲቪ እንዳታደርጌያለሁ፣ ስልክ እንዳታደርጌያለሁ ብላችሁ የራሳችሁን ቅጣት አስቀምጣችኋል። ነገር ግን ልጁ በቃ ወይኔ የማየ ምናምን ብሎ በቃ ለምናችሁ ሀሳባችሁን የምትቀይሩ ከሆነ ልጆች በጣም ነው ጭንቅላታቸው እንትን የሚለው ለእንደዚህ አይነት ቴክኒኮች እና ሌላም ጊዜ ያንን ጥፋት ያጠፋና እናቴ ስለምናት በቃ ትፈቅድልኛለች ወይም ደግሞ ያንን ነገር እሺ ትለኛለች የሚለውን ሀሳብ እየያዙት ይመጣሉ። የማያወላውል አቋም ሊኖራችሁ ይገባል ማለት ነው። ሌላኛውና አብዛኞቻችን እናቶች የምንሰራው ስህተት ደግሞ ምንድን ነው? ልጆች ሲያጠፉ ወይም ደግሞ ጥሩ ያልሆነ ነገር ሲያደርጉ አልታዘዝ ሲሉን ቆይ አባት ይምጣልህ፣ ቆይ እውነት እንደው ምናምን የምንል እናቶች አለን። ያ ማለት ምንድነው? ልጁ ከኛ አቅም በላይ እንደሆነ እንዲሰማው እናደርገዋለን ማለት ነው። ስለዚህ ልጁ ለእኛ ሳይሆን ለአባቱ ነው የሚታዘዘው።
ይህንን ስህተት እናቶች በፍጹም መስራት የለባችሁም። እናንተ በራሳችሁ ማስተካከል የሚገባችሁን ነገር እያስተካከላችሁ የእናንተን ትዕዛዝ ልጁ መፈጸም እንዲችል ማድረግ አለባችሁ። አቋማችሁንም ማሳየት አለባችሁ እንጂ አሳልፋችሁ ለአባት እየሰጣችሁ የእናንተን ክብርም ወይም ደግሞ ለእናንተ ማታዘዝ የሚገባቸውን ነገር እንዳይታዘዙ ማድረግ የለባችሁ። ይችን ስህተት እንዳትሰሩ። ሁለተኛዋ ነገር ደግሞ ምንድናት? በተለይ እናቶች በቃ ረጅም ጊዜ ከልጆች ጋር ስለምናሳልፍ በጣም ብዙ የሚያደክሙን ነገሮች አሉ ምናምን። በትንሽ በትልቁ ልጆቻችን ላይ እንጮኋለን፣ በማያስቆጣውም በሚያስቆጣውም በቃ በጣም እንጮኋለን። ያ ምን ይሆናል? ልጆቹ ይለምዱታል። የእኛን ድምፅ የእኛን ጩኸት ምናምን ይለምዱትና እኛ ትእዛዝ ስናስተላልፍ እንደ ኖርማል ነገር እየሰሙት ያልፋሉ ማለት ነው። ስለዚህ በትንሽ በትልቁ ከመጮህ ይልቅ አንዳንድ ችግር የማያመጡ ነገሮችን አለፍ ማለትን መልመድ ይኖርብናል። ስለዚህ የዛን ጊዜ ጥሩ የሆነ ተግባቦትን ከልጆች ጋር እየፈጠርን እንመጣለን ማለት ነው። ቪዲዮን ጠቃሚ ሆኑ ካገኛችሁት ላይክ አድርጉት። ሌሎች ልጆችን ለሚመለከቱ ሀሳቦች ይህንን ቻናል ሰብስክራይብ እያደረጋችሁ እኔንም አበረታቱኝ። ጀማሪ ነኝ ዩቲዩብ ላይ። እንግዲህ የተማርኩትን ልጆች ላይ ፕራክቲካሊ የማያቸውን ነገሮች ወይም ደግሞ ልጆች ላይ የተገበርኳቸውን ነገሮችም ነው በጣም ጠቅሞኛል። ሜንታሊዝም መውለድ ብዙ ነገሮችን ሳይንሱ የሚለውን ፕራክቲካሊ አፕላይ ለማድረግ በጣም አግዞኛል እና እንደዛ የሆኑትንም ሀሳቦች ነው ወደ እናንተ ይዤላችሁ የምመጣው። እንደዚሁም በልጆቻችሁ ስነ ባህሪ ዙሪያ ወይም ደግሞ ልጆቻችሁ የተሻለ አድርጋችሁ ለማሳደግ የሚያግዙ የቪአይፒ ቻናሎችን እነዚህና ጠቃሚ አይነት መልእክቶችን ልጆችን የሚመለከቱ መልእክቶችን በሳምንት 3 ቀን ሀሳብ የምንቀያየርባቸውን በድምፅም በመልእክትም ወይም ደግሞ በቪዲዮም ሀሳብ የምንቀያየርባቸውን የቪአይፒ ቴሌግራም ቻናል ከፍቻለሁኝ። እሱን መቀላቀል የምትፈልጉ ሊንኩ ስልክላችሁ ነው ገብታችሁ መልእክቱን ማግኘት የምችሉት። እሱን የምትፈልጉ እና የተሻለን ወላጅ ጥበበኛ እናት ልጆቻችንን በእውቀት በጥበብ አሳድገን የተሻለን እናቶች መሆን እንፈልጋለን፣ የተሻለ ዜጋ ማፍራት እንፈልጋለን የምትሉ እናቶች ኮሜንት ላይ ቪአይፒ ብላችሁ ላኩልኝ። እኔ ቴሌግራም ሊንኩን የምልክላችሁ ይሆናል። እዛ ላይም እንዳልኳችሁ በሳምንት 3 ቀን መልእክቶች የሚደርሷችሁ ይሆናል። ያንን ነገር እያያችሁ የሚጠቅማችሁን ነገር እኔ አሁን የተማርኩትንም ልጆቼ ላይ የሞክርኩትን ነገር ነው ወደ እናንተ ይዤላችሁ መጣው። እንደዚሁም በልጆች አስተዳደግ ዙሪያ በጣም ጥሩ የሆነ ነገር ይዤላችሁ እየመጣው ነው። መጽሐፍም እያዘጋጀው ነው። ከሱ ላይ የሚጠቅማል ብዬ የማስባቸውን ሀሳቦች ነው ይዤላችሁ የሚመጣው። እዛ ላይ መልእክቶችን የምልክላችሁ። እሱን ጆይን ማድረግ የምትፈልጉ እንደዚሁም ስለ ልጆች አስተዳደግ፣ ስለ ልጆች ስነ ባህሪ ለማማከር የምትፈልጉ ኮሜንት ላይ ስልክ የማስቀምጥላችሁ ይሆናል። በሱ ደውላችሁ ስለ ልጆች አስተዳደግ፣ ስለ ልጆች ባህሪ ማስተካከል የምትፈልጉት ካለ ልጆቻችሁ ላይ ግራ የገባችሁ ነገር ካለ እኔ በ3 ዓመት የተማርኩትን ዲግሪን ምንም ሳልሰስት የተማርኳትን የማውቃ ይሰራል ብዬ የማስበውን ሀሳብ ወደ እናንተ ሼር የማደርግላችሁና የተሻሉ ልጆችን የተሻሉ ዜጋዎችን ለማፍራት አብረን የምንሰራበትን ሂደት እያመቻቸውም ስለሆነ ደውላችሁ የምክር አገልግሎትን ማግኘት ትችላላችሁ። አመሰግናለሁኝ። ቻው።